ሰዎች ሰብሰብ ባሉበት ቦታ ወይም ደግሞ እናንተ ከምታከብሩት ከምታደንቁትና ከምትፈሩት ሰው ጋር ቁጭ ብላችሁ ለመነጋገር ምቾት የማይሰማችሁ ጫና ውስጥ የምትገቡ መሪዎች ካላችሁ ይሄ ቪዲዮ ለእናንተ ነው። እኔም እንደናንተ ስለሆንኩ መፍትሄ ላካፍላችሁ ብዬ ነው። ይኸውላችሁ እኔ ሁሌም የምለው ነገር አለ። ፍርሃታችሁን የምትቀንሱት በፍርሃት ውስጥ ነው። ብዙዎቻችሁ ምን እንደምትሉ አውቃለሁ። እኔ እኮ ስብሰባ ላይ ሀሳቤን ለመግለጽ ስሞክር ድምፄ ሼክ ያደርግብኛል፣ እኔ እኮ ላብላብ ይለኛል፣ እኔ እኮ የልብ ምቴ በጣም ነው የሚመታው። እኔም እንደዛ ነኝ። ሁላችንም እንደዛ ነን። ትናንት ኤፋስ ቻለው ፖድካስት ጋር ሄጄ ነበረ። ሁለተኛ የፖድካስት ነው። የመጀመሪያ ፖድካስት ላይ ጫና ነበረ፣ ማልዋሻችሁ ማለት ነው። ማኔጅ ግን አድርጌዋለሁ። ትናንት ጫና ነበረ፣ አንጻራዊ አልነበረም ማለት ይቻላል። ለምን? ጭንቅላቴ ምን ብሎ ነገረኝ? ባለፈው አድርገዋል፣ ዛሬ ማድረግ ትችላለህ። ነፃ ነበርኩኝ፣ ፕሬዘንት ነበርኩኝ። እናንተም የሚሰማችሁን ጫና የምትቀንሱት ፍርሃት ሳይሰማችሁ ሳይሆን ፍርሃትም እየተሰማችሁ ጫናም እየተሰማችሁ ሄዳችሁ ስትናገሩ እነዛን ሰዎች ስታገኟቸው ነው። እንደ መሪ ለመናገር አካውንቱን ፎሎ አድርጉ።